ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ ሐረሪ ቲቪ ወደ እናንተ የሚደርሰው ሳምንታዊ መደበኛው የህግ ፕሮግራማችን ነው። በህግ ፕሮግራማችን የተለያዩ የህግ ጉዳዮችን እያነሳን ባለሙያዎችን እየጋበዝን ምላሽ የምናቀርብበት ፕሮግራም እንደሆነ ይታወቃል። በዛሬው የህግ ቆይታችን በመጥሪያ አሰጣጥ ህጉ ላይ መጥሪያ ለማን ይሰጣል፣ መጥሪያ በሀገራችን ህግስ በማን ይሰጣል የሚለውን ጉዳይ ለመዳሰስ ፈለግንና ወደ ሐረሪ ክልል ጠቅላይ ፍርድ ቤት በማምራት ህጉ በመጥሪያ አሰጣጥ ላይ ምን ይላል የሚለውን ጉዳይ ወደ እናንተ የምናቀርብ ሲሆን ፕሮግራሙ ጋር የአብሮነት ቆይታችሁን ተመኘን። መልካም አቶ አቡማሊክ፣ በመጀመሪያ በሐረሪ ቲቪ የህግ ፕሮግራማችን ላይ እንግዳ ለመሆን ፈቃደኛ ስለሆኑ ከልብ እናመሰግናለን። ዛሬ በህግ ፕሮግራማችን ልናስሰው ለተመልካቾች የምናደርስ የፈለግነው ጉዳይ ስለ መጥሪያ ልናወራ ወደድን። መጥሪያ በፍርድ ቤቶቻችን ለምን ይሰጣል? መጥሪያ አደራረሱስ እንዴት ነው? መጥሪያ ምን አይነት ውጤቶች ይኖራል የሚለውን ለመዳሰስ ፈቀድንና እርሱን እንግዳ አደረግን። እንደው ከመጀመሪያችን በፊት ለተመልካቾቻችን እንደማብራሪያ እንደሆን መጥሪያ በፍትሐብሔር ስነስርዓት ህጋችን ላይ መጥሪያ መስጠት ዓላማው ምንድን ነው? መጥሪያ ስለማን ነው የሚሰጠው የሚለውን እሱን እንየው። ከዓላማ ውስጥ የሚነሳ መጥሪያ መስጠት ለምን አስፈለገ ከሚለው። እሺ፣ አመሰግናለሁ። መጥሪያ በዋናነት አንድ ሰው ወይም ደግሞ አንድ ወገን ተከሳሽ ሲከሰስ ለዛ ለተከሰሰበት ጉዳይ በምን ጉዳይ እንደተከሰሰ አውቆ ራሱን አዘጋጅቶ መልስ እንዲሰጥ የሚጠበቅበት ነው። ይሄ መጥሪያ በዋናነት ከመሰማት መብት ጋር የተገናኘ ነው። መሰማት ህገ መንግስታዊ መብትም ነው፣ ዓለም አቀፋዊ መብትም ነው። አንድ ሰው በአንድ ጉዳይ ላይ ሲከሰስ ያ በተከሰሰበት ጉዳይ ላይ ሊሰማ ይገባል። በቀረበበት ክስ ራሱን ሊከላከል ስለሚገባ በዛ መሰረት መጥሪያ ተሰጥቶት ነው ፍርድ ቤት ቀርቦ መልስ ማድረግ የሚችለው። ዋናው ምንነቱ ወይ ነው ዓላማው ሰውየው ባለበት ተከራክሮ የተከሰሰበትን ጉዳይ አውቆ ያለው መከላከያ አቅርቦ በዛ መሰረት ክስ ሂደት እንዲሄድ ነው ማለት ነው። መልካም። ዓላማው ይሄ ከሆነ እርሱም እንደገለጹት የመሰማት መብትን ለማክበር፣ የመሰማት መብት ደግሞ ዋናው ቤዚክ ሂውማን ራይት ከምንላቸው ማለም አንዱ ነው። ይሄ ከሆነ መጥሪያ አደራረሱስ ምን ይመስላል? መጥሪያን ማን ያደርሳል የሚለውን ደግሞ እስቲ እንመልከት። መጥሪያ አደራረሱን በተመለከተ በፍትሐብሔር ስነስርዓት ህግ 94 ጀምሮ እስከ 101 ድረስ የተዘረዘሩ አማራጮችና ቅደም ተከተሎች አሉ። መጥሪያ ማንኛውም ሰው ሊያደርስ አንድ በፍርድ ቤት በኩል መጥሪያ ለማድረስ የተቋቋመ አካል ካለ ወይ በግልም ሆነም ካለ በእንደዚህ አይነት ሁኔታ ሊቀርብ ይችላል። ወይ ከሳሽ ራሱ ሊያደርስ ይችላል፣ በፖሊስ ታግዞ ሊያደርስ ይችላል። ወይ ደግሞ የፍርድ ቤቱ የራሱ መጥሪያ የሚያደርስ አካል ካለው በዛ መሰረት መጥሪያዎቹ ሊደርሱ ይችላሉ። መጥሪያ የሚደርሰው ለተከሰሰ ሰው ነው። ወይ ደግሞ በሌላ ሁኔታ ደግሞ ከክሱ ጋር ጉኝነት ካላቸው ምስክር ካስፈለገ የሰው ምስክር ሊሆን ይችላል፣ ኤክስፐርት ምስክር ሊሆን ይችላል። ለነዛም መጥሪያዎች ይላካሉ። በዛ መሰረት ነው። አንደኛ በዋናነት መጥሪያ የሚላከው ለተከሰሰ ሰው ነው። ያ የተከሰሰ ሰው ራሱን በሚከላከልበት ጊዜ ወይም ደግሞ ከሳሽ ክስ ሲያቀርብ ከክሱ ጋር የዘረዘራቸው ማስረጃዎች ሊኖሩ ይገባል። አንድ ክስ ሲቀርብ የተሟላው ክስ ነው የሚባለው ያ ከሳሽ የሆነው አካል የሚያቀርበው ክስ አለ። በፍትሐብሔር ጉዳይ የቤት ሽያጭ ሊሆን ይችላል፣ ከውል ጋር የተገናኘ ነገር ማንኛውም ክስ ሲያቀርብ ለዛ ላቀረበው ክስ የምጠይቀው ዳኝነትና ለጠየቀው ክስ ሊያስረዳለት የሚገባ ማስረጃዎችን አጠቃለው ከክሱ አቤቱታው ጋር ነው የሚቀርበው። ያ ማስረጃ ሲቀርብ የጽሁፍ ማስረጃ ሊሆን ይችላል፣ የሰው ማስረጃ ሊሆን ይችላል፣ እንዲሁም ነው የቪዲዮ ማስረጃዎችም እንዳግባብ ሊሆን ይችላል። ይሄ ሁኔታ ባለበት እንዳለ ነው ኮፒ ለተከሳሽ የሚላክለት ከክሱ ጋር ከተያያዙ መጥሪያ ማስረጃዎቹ ጋር። ስለዚህ ተከሳሹ መጥሪያ ሲደርሰው እሱም በበኩሉ በክሱ በተገለጸው መሰረት አንድ በአንድ በቀረቡት ኬዞች ላይ መልስ እያደረገ ከዚያ ለሚያደርገው መልስ ደግሞ ያስረዱልኛል የምላቸውን ማስረጃዎችን እሱ መታች አድርጎ ነው የሚያቀርበው። ስለዚህ ለተከሳሽ መጥሪያ ሊላክ ይችላል፣ ለምስክሮች መጥሪያ ሊላክ ይችላል ማለት ነው። በቀጣይነት ደግሞ አቶ አቡማሊክ ምናልባት መጥሪያ የመስጠት ሂደቱን ደግሞ እስቲ እንመልከተው። ሂደቱ በፍትሐብሔር ስነስርዓት ህጋችን ላይ ተቀምጦ ይገኛል። ሂደቱ ምን ይመስላል የሚለውን ደግሞ እስቲ ዘርዘር ባልከው መልኩ እንመልከተው። በፍትሐብሔር ስነስርዓት ህግ ቁጥር 95 እንደተቀመጠው መጥሪያ በዋናነት ለተከሳሽ ለራሱ ነው ሊደርሰው የሚገባው። ቀጥታ ለሱ ነው መድረስ የሚገባው። እሱ ካልተገኘ ወይ ደግሞ እሱ ለመቀበል ፈቃደኛ ካልሆነ ዝርዝር እንትኖች አሉት፣ አማራጮች አሉት። በዋናነት መጥሪያ በስነስርዓት ህጉ እንደተቀመጠው ለተከሳሽ ለራሱ ነው መስጠት አለበት። ተከሳሽ መጥሪያን ለመቀበል ፈቃደኛ ካልሆነ ቀጣይ ስቴፖች አሉ። ፍርድ ቤቱ በራሱ መጥሪያ ለነገረ ፈጅ የሚቀርብ የሚሰጥበት ነገረ ፈጅ ካለው፣ ተወካይ ካለው፣ ጠበቃ ካለው ለነሱ ሊሰጥ ይችላል። ያን እነሱ ደግሞ መጥሪያ ሲያደርሱ መጥሪያ የተቀበለ ሰው መጥሪያ ስለመቀበሉ መፈረምና መራገጥ መቻል አለበት። እነዚህ መጥሪያ የሚወስዱ ሰዎች አንፈርምም ካሉ
ተከሳሹ ደግሞ ሊገኝ ካልቻለ በቀጣይ ደግሞ በስነ ስርዓት ህጉ 96 መሰረት ለነገረ ፈጅ ይሰጣል። እሱ ካልሆነ ደግሞ ለቤተሰብ የሚሰጥበት አግባብም አለ። አካለ መጠን ላደረሱ ከተከሳሹ ጋር አብሮ የሚኖሩ ቤተሰብ አባላት አካለ መጠን ያደረሰ መሆን አለበት። ህጋዊ ተግባርን ለማድረግ አካለ መጠን ያደረሰው ስለሚያስፈልግ ለነዛ የሚሰጥበት ሁኔታ አለ። በዛም ካልሆነ ደግሞ በዚህ ሁኔታም ካልሆነ ፍርድ ቤቱ ራሱ ይህን ነገር ተከሳሹ አለመኖሩ ከተረጋገጠ ለመቀበል ፍቃደኛ ካልሆነ ወይ ደግሞ የተቀበሉ ሰዎች ማረጋገጫ ለመስጠት ፍቃደኛ ካልሆኑ ይሄ በቃለ መሐላ ተረጋግጦ ለፍርድ ቤቱ ክስ ቤቱ ተመላሽ ይሆናል። የዛን ጊዜ ፍርድ ቤቱ ተከሳሽ በሚኖርበት አካባቢ ወይም በፍርድ ቤት ቁጥር ግቢ ግልጽ በሆነ ቦታ ሊያይ በሚችልበት ወይም ደግሞ ሌላ ሰው አይቶ ለሱ ኢንፎርም ሊያደርግ የሚችል ስለሆነ በዛ አይነት ሁኔታ ይሆናል። ከዛ ባለፈ ደግሞ ይሄ ሁኔታ ካላጋጠመ በፖስታ የሚላክበት አግባብም አለ። ፖስታ የሚላከው ምንድነው? አንድ ሰውዬ በዚህ አሁን ባለበት ቦታ ካልተገኘና ሌላ ቦታ ላይ ይኖራል ተብሎ በሚታወቅ መኖሪያ አድራሻ የሚሰራበት ቦታ ካለው እዛ አካባቢ በፖስታ ተልኮለት ያ ፖስታ ድርጅት ሰውዬው ማድረሱን አረጋግጦ አሳርሞ መላክ አለበት። በዚህ አይነት ሁኔታም ሊቀርብ ይችላል። ወይ ደግሞ በሌላ ክልል የሚኖር አሁን ክሱ እዚህ ሐረር ከተመሰረተና ተከሳሹ ከሐረር ክልል ውጭ የሚኖር ከሆነና እዛ መኖሪያ ቦታ ወይ ደግሞ የሚሰራበት ቦታ ከታወቀ እዛ አካባቢ ያለው ፍርድ ቤት መጥሪያ እንዲያደርስለት ማድረግም ይቻላል። እነዚህ ቅደም ተከተሎቹ እንደዚህ ሄደ ነው የሚሄደው በፖስታ ይሆናል። ወይ ደግሞ ውጭ ሀገር የሚኖር ከሆነ ደግሞ በሚኖርበት ሀገር አድራሻው ከታወቀ በፖስታ ሊላክለት ይችላል። ወይ አድራሻው ካልታወቀ ደግሞ በጋዜጣ የሚላክበት ሁኔታም አለ። ያ ሁሉ ተረጋግጦ በዚህ ሁኔታ መጥሪያ በትክክል ስለመድረሱ ሲረጋገጥ ነው ክስ ሂደቱ የሚቀጥለው ማለት ነው። በእነዚህ ባናቸው መሰረት መጥሪያ ተልኮለት ካልተቀበለ ወይ ደግሞ እምቢተኛ ከሆነ ያ በቃለ መሐላ ተረጋግጦ ነው ለፍርድ ቤት መመለስ አለበት። ከዛ ፍርድ ቤቱ ይህን ነገር ካረጋገጠና አልቀበልም መባሉ በቃለ መሐላም በምስክርም ከተረጋገጠ በኋላ ምን ያደርጋል? ጉዳዩ በሌለበት እንዲታይ ይቀጥላል ማለት ነው። ቀጣይ ቀጠሮ ይሰጣል ማለት ነው። ሂደቱ በዚህ አይነት ነው የሚሆነው ማለት ነው። መልካም። ምናልባት እዚህ ጋር አንድ ጉዳይ ያነሱ ነበር አቶ አብዱልማሊክ የመጥሪያ አስተዳደር ዘዴዎችን ምናልባት ከፍትሐብሔር ስነስርዓት ህጉ 106 ላይ ከተቀመጡት መካከል በፖስታ መላክ ወይ በጋዜጣ ማስታወቂያ የማስለጠፍ ሁኔታ እንዳለ ተነግሯል። ለምሳሌ አሁን አንድ ሊነሳ የሚችል ጉዳይ ምንድን ነው? እርሶም እያነሱት የነበረ ጉዳይ በሌላ ሀገር ከኢትዮጵያ ውጭ የሚኖር ሰው መጥሪያ መስጠት አስፈለገ። በእንደዚህ አይነት ጊዜ መጥሪያውን በዘመናዊ አሁን ዘመኑ ያመጣቸው እንደ ቴሌግራም፣ እንደ ዋትሳፕ የተለያዩ የመጠቀሚያ ነገሮች አሉ። በእንደዚህ አይነት በኤሌክትሮኒክስ መሳሪያ በኩሎችስ መጥሪያ መላክ ይቻላል? እንግዲህ አሁን በስራ ላለው የፍትሐብሔር ስነስርዓት ህጋችን በ1950ዎቹ የወጣ ህግ ነው። ስለዚህ በዛን ጊዜ አሁን ያነሳቸው ቴክኖሎጂ አልነበሩ። በአሁኑ ጊዜ እስካሁን በሂደት ነው ያላጋጠመኝም። ግን በዚህ ስነስርዓት ህጉ ላይ የተቀመጡት ምንድነው? በውጭ ሀገር ካለ በጋዜጣ በኢትዮጵያ ውስጥ በዛ ጥሪ ይደረግለታል። ምናልባት አሁን ባለው ሁኔታ ቴክኖሎጂ አማራጮች ብዙ ስላለ ከተላከና ያንን ማረጋገጥ ከተቻለ ምናልባት ያው የሚሆን ይችል ይሆናል። ግን ይሄ የግል አስተያየት ነው እንጂ ህጉ ላይ የተቀመጠ አይደለም እና እስካሁን በእንትን አላጋጠመኝም። ግን ህጉ የሚለው ይሄን ነው። ያው ከቴክኖሎጂ ጋር ደግሞ መዛመድና መገና ባለው ሂደት መሄድ ደግሞ ያው ግድ ስለምን ምናልባትም ሌላ መመሪያ ሊያስፈልገው ይችል ይሆናል። በእንደዚህ አይነት ሁኔታዎች መጥሪያ መድረስ ይቻላል የሚል ቀጣይ በዚህ ስላልታቀፈ ወይ በዚህ ጋር ወይ በሌላ መመሪያ አይነት ነገር ተደርጎ እንደዚህ አይነት ህጋዊ ስርዓት ከተበጀለት ሊሆን የሚችል ይሆናል። እስከዛ ድረስ ግን ባለው በስነ ስርዓት ህጉ በተቀመጡ አማራጮች ነው እየተሰራ ያለው ማለት ነው። መልካም። አቶ አብዱልማሊክ ስለ መጥሪያ አሰጣጥ ዘዴዎች አደራረስ እንደዚሁ ሂደቱ ምን ይመስላል የሚለውን እየተመለከትን ነበረ። አሁን ደግሞ ወደ ውጤቶቹ እንምጣ። ውጤቶች ምናልባት መጥሪያን መስጠት ሁለት አይነት ውጤቶች ሊኖሩ ይችላል። አንድ መጥሪያን በአግባቡ አለማድረስ፣ ሁለተኛ ደግሞ መጥሪያ ደርሶ ያለመቅረብ ውጤቶች ይኖሩታል። እስቲ ውጤቶቹን ደግሞ ከፍትሐብሔር ስነስርዓት ህጉ አንጻር እንዴት ያያቸዋል? ከአንቀጽ 69 ጀምሮ እስከ 78 አካባቢ አለ። ከዛም ደግሞ በ192 አካባቢ እስከ 199 ስለ መጥሪያ አደራረስና መጥሪያ የተላከለት ሰው ካልቀረበ የሚሆኑ ነገሮች አሉ። እንግዲህ አንደኛ መጥሪያ ሲላክ ቅድም እንደተባለው መጥሪያ በአግባቡ ለተፈለገለት ሰው ለተከሳሽ መድረስ አለመድረሱ ማረጋገጥ ግድ ይላል። ፍርድ ቤቱን ካረጋገጠ ቀጣይ ምንድነው የሚያደርጉ? በ233 መሰረት ቅድም እንደተባለው የክስ ማመልከቻው ከነ ማስረጃው ለተከሳሽ ሲደርሰው ተከሳሹ ደግሞ በዝርዝር በተከሰሰበት ሁኔታ መልሱ መቅረብ አለበት እና መጀመሪያ ቀጠሮ የሚሆነው ምንድነው? መጥሪያ በትክክል መድረስ አለመድረሱን
ማረጋገጥ ነው የሚሆነው። መጥሪያ የደረሰው ከሆነ መልሱን ከነ ማስረጃው ዝርዝር ይዞ ይመጣል። መጥሪያ መድረሱ ከተረጋገጠና በመጀመሪያ ቀነ ቀጠሮ ካልመጣ ፍርድ ቤቱ ምንድን ነው የሚያደርገው? ለቀጣይ ቀጠሮ ክስ ለመስማት ነው መዝገቡን የሚቀጥረው። ክስ ለመስማት ይቀጥራል። ክስ ለመስማት በተቀጠረ ቀን ተከሳሹ ካልቀረበ በሌለበት ክሱ መሰማት ይጀምራል ማለት ነው። ስለዚህ መጀመሪያ ማድረግ ያለብን ማረጋገጥ ነው የሚጠበቀው። መጀመሪያው ስቴፑ ከተረጋገጠ በኋላ አሁን ባልኩ ሁለት ውጤት አሉት። በመጀመሪያ ቀነ ቀጠሮ ካልቀረበ ለቀጣይ ቀጠሮ ለመልስ ነበር የተቀጠረው። መልሱን ስላላመጣ የመልስ መስጠት መብቱ ይታለፍበታል። ለቀጠሮ ምክንያቱም በ197 አካባቢ ለቀጠሮ ምክንያት የሆነው ነገር ካልተፈጸመ ያን ነገር ፍርድ ቤት መብት ያልፋል ማለት ነው። ነገር ግን ማሊክ ፍርድ ቤት መጥሪያ በአግባብ መድረስ አለመድረሱ እንዴት ነው የሚያረጋግጠው? መጥሪያ አድራሾች የሚያመጡት እንትን አለ። ለሰውዬው መጥሪያ ሲያደርሱ አስፈርሞ ነው ማድረስ አለባቸው። ፖሊስ ከሆነም ፖሊስ አስፈርሞ ያመጣል። ፖስታ ከሆነ ፖስታ ቤቱ አስፈርሞ ያመጣል። ጋዜጣ ከሆነ ነው በጋዜጣ መታወጁን ማረጋገጫ ማምጣት አለበት። ያ የታወጀበትን ጋዜጣ መቼ እንደታተመ ቁጥሮች አሉት ጋዜጣው የራሱ እንትኖች፣ በዛ ጋዜጣ ኮፒ ይመጣል። በዛ መሰረት ነው ፍርድ ቤቱ የሚያረጋግጠው። በዛ ሁኔታ አረጋግጦ ካልሆነ ወይ ደግሞ በቃለ መሃላ ያስረዳል። ማስረጃ እንዲያደርስ የተባለው ሰውዬ ያጋጠመውን ችግር ለፍርድ ቤቱ በቃለ መሃላ ያስረዳል። ከዛ በቃለ መሃላ ከተረዳ በኋላ ፍርድ ቤቱ ጉዳዮቹን ወደ ክርክሩ ይገባና ማስረጃ መልስ የማቅረብ መብቱን ያልፍና ለክስ መስማት ነው የሚቀጥረው። ቀጣይ ቀጠሮ ለክስ መስማት በተቀጠረበትን ጊዜ ተከሳሹ ካልቀረበ በሌለበት ጉዳዩ ይቀጥላል። በዚህ ሂደት እያለ ግን በመሀል ተከሳሽ ሊመጣ ይችላል። በሆነ አጋጣሚ ኢንፎርሜሽን ደርሶትም ሆን ምን ሆኖ ሊመጣ ይችላል። ሲመጣ ከክሱ ውሳኔ በፊት ከመጣ መግቢያ የሚገባበት መንገድ አለ። በስነ ስርዓት ሕጉ አንቀጽ 70 ሀ መሰረት መጀመሪያ መጥሪያ መድረስ አለመድረሱ ይረጋገጣል። ወይ ደግሞ መጥሪያ ያልደረሰው በበቂ ምክንያት ከሆነ ምናልባትም ወይ አገር ካልነበረ ወይ በቂ ፍርድ ቤት በቂ የምለው ምክንያት ካለው ያን ምክንያት ይወስድና ያስገባዋል። ተከሳሹን ገብቶ እንዲከራከር ያደርገዋል። ግን እሱ በመጀመሪያው ቀነ ቀጠሮ ስላልቀረበ በመጀመሪያ ቀነ ቀጠሮ የተካሄዱ ነገሮች እሱ ባለበት እንደተደረጉ ይቆጠሩና በቀጣይ ባሉ ሂደቶች ያለውን ነገር ነው ማድረግ የሚችለው። ያለፈውን እንደታለፈው ተቆጥሮ በዛው ይቀጥላል። በከሳሹ ችግር ምክንያት፣ በከሳሹ ጉድለት፣ በከሳሹ ቸልተኝነት መጥሪያ ሳይው ያልደረሰው መሆኑን ካስረዳ ደግሞ 70 መሰረት እሱም ውጤት አለው መዝገቡን ይዘጋዋል። በከሳሽ ምክንያት መጥሪያ ካልደረሰ ወይም በ69(2) መሰረት ግራቀኙ መጀመሪያ ግራቀኙ መቅረባቸውን ፍርድ ቤት የሚያረጋግጠው በዛ ቀን ሁለታቸውም ካልቀረቡ ከሳሽም ተከሳሽም በመጀመሪያው ቀን ቀጠሮ ያልቀረቡ ከሆነ መጥሪያው አለመድረሱን ፍርድ ቤቱ ካረጋገጠ በከሳሹ ቸልተኛ ከሆነ መዝገቡን ይዘጋል። ሁለቱም ስላልቀረቡለት ነው። ግን ከሳሹ ቀርቦ ተከሳሹ ካልቀረበ ነው አሁን ቅድም ያልኩት 70ና የሚገባበት ሁኔታዎች አሉት። በዛ አይነት ሂደት በየአንድ ስቴፕ የሚገባበት ጊዜ አለ። ወይ ደግሞ ከውሳኔ በኋላ ሰምቶ አንዳንድ ጊዜ ከውሳኔ በኋላ አፈጻጸም መዝገብ ሲከፈት በአፈጻጸም ጊዜ ተከሳሽ ሊያውቅ ይችላል። የዛን ጊዜ ባወቀ በአንድ ወር ጊዜ ውስጥ ይመጣና እኔ መጥሪያ አልደረሰኝም፣ መጥሪያ በአግባቡ አልደረሰኝም፣ መጥሪያ ስለማድረሱ የሚላቸው ምክንያቶችን አቅርቦ በዛ መሰረት ፍርድ ቤቱ ከተቀበለው ውሳኔውን ይሽርና ሰውዬው እንዲገባ ያደርግና እንደገና ክርክሩ ሂደቱ ይጀምራል ማለት ነው። ሁለት ውጤት በዚህ አይነት አለው። መልካም። ብዙ ጊዜ በፍትሐ ብሔር ላይ የሚነሱ ክሶች ከውል ጋር የተያዙ ከውርስ ጋር ከተለያዩ ጥቅም ግጭቶች ጋር የሚነሱ ጉዳዮች ናቸው። አብዛኛው ጊዜ ደግሞ እንደዚህ አይነት ከጥቅም ጋር የሚነሱ ጉዳዮች ተከሳሽ ባለመቅረቡ ምክንያት ሊያገኛቸው ወይም ሊያቀርባቸው የሚችለው ማስረጃዎች እንዲያመልጠው ሊያደርግ ይችላል። ከዚህ ጋር ተያይዞ መጥሪያን የሚሰጥ ሰው አላግባብ መጥሪያ ለሚሰጠው ሰው እንዳይደርስ ማድረግ የሚጠበቅበትን በሕግ ካላደረገ ወይም በአግባቡ መጥሪያውን ሳያደርስ አድርሻለሁ በሚል ሰውየው አድርሼ አልቀረበም በሚል በሐሰት የተሞላ ማስረጃ ቢያቀርብ ፍርድ ቤቱ ምን አይነት እርምጃ ይወስዳል? አንድ ከሳሽ መጥሪያ በአግባቡ ሳያደርስ እንዳደረሰ አድርጎ አስመስሎ ለፍርድ ቤቱ ሲመጣ መጀመሪያ አንደኛ በቃለ መሃላ ነው የሚያረጋግጠው አድርሻለሁ ብሎ። ይሄ በቃለ መሃላ አረጋገጠ ማለት ያ የተባለው ነገር ካልተከሰተ በኃላፊነት ይኖርበታል ማለት ነው፣ አደረስኩኝ በሚለው ሰው። ሌላው ደግሞ ዋናው ምንድን ነው? ተከሳሹ ባወቀበት ጊዜ ሲመጣ ያ የተሰጠው ፍርድ እንዳልተሰጠ ነው የሚቆጠረው። ምንም ውጤት አይኖረውም፣ ይሰረዛል ማለት ነው፣ ውድቅ ነው የሚሆነው ክሱ። ስለዚህ እንደ አዲስ ገብቶ ክርክር ውስጥ ስለሚገባ አንዱ ይሄ ነው ለተከሳሹ ጥቅም የሚያስገኝለት ማለት ነው። ግን በትክክል አለመድረሱን ማረጋገጥ መቻል አለበት። በዚህ ሂደት ከሆነ ያ የተሰጠው ፍርድ እንዳልተሰጠ ተቆጥሮ
እንደገና ክርክር ውስጥ መጥሪያ እንዲደርሰው ይደረግና የተከሰሰበትን ጉዳይ አውቆ እንዲከራከር ተደርጎ ተመልሶ ወደ ኋላ እንደ አዲስ ክሱ ይጀመራል ማለት ነው። ምናልባት አቶ አብዱልማሊክ መጥሪያን በአግባቡ ባለመስጠት ያለፈው ሰው ወይም ውሳኔ የተላለፈበት ሰው ተመልሶ በሚመጣ ጊዜ በይርጋ ይታገዳል እንደ መብቱን የማንሳት ጉዳይ? ውሳኔ ከተሰጠ በኋላ በሌለሁበት ፍርድ ይነሳል የሚለው የሚመጣ ከሆነ በስነ ስርዓት ህጉ በ78 መሰረት ካወቀበት ውሳኔ መስጠቱን ካወቀበት ጊዜ ጀምሮ በአንድ ወር ጊዜ ውስጥ ማምጣት አለበት። ስለዚህ አንድ ወር ካወቀበት ውሳኔ ለምሳሌ ዛሬ ዓመት ውሳኔ ከተወሰነና በሚቀጥለው ዓመት ካወቀበት አሁን ዓመት አልፎታል ማለት ነው። ውሳኔው ካወቀበት ጊዜ ጀምሮ አንድ ወር ውስጥ ተቆጥሮ በዛ ጊዜ ውስጥ መቅረብ አለበት። ይሄ ያው ፍርድ ቤቱ ማስረጃ የሚያረጋግጠው ነው መቼ እንደደረሰው ማወቁን እንደማስረዳት። አሁን ለምሳሌ ብዙ ሰው ሊያነሳው የሚችለው ጥያቄ ስለሆነ ነው። ማወቁን የእሱን ኢንቴንሽን ሊታወቅ የሚችለው እሱና ፈጣሪ ብቻ እንደመሆኑ መጠን ያወቁት ከዚህ ጊዜ ነው ብሎ መከላከያ ቢያቀርብ ያን እንዴት ይረጋገጣል? አሁን ብዙ ጊዜ ምንድነው የሚሆነው? ውሳኔ በኋላ ከሆነ ምንድነው የሚያደርጉት? አፈጻጸም ይከፍታሉ። ከሳሽ የሆነ አካል ካሸነፈና ከረታ ያ ውሳኔን ለማስፈጸም አፈጻጸም የሚባል መዝገብ አለ፣ ውሳኔ ማስፈጸም። የዛን ጊዜ እንግዲህ ግድ የሰው መፈለግ ያስፈልገዋል። የዛን ጊዜ ሰዎቹ በጣም ጥረት ያደርጉና እንደምን ብሎ ሰው ሊያገኙት ይችላል። ሲገኝ ያ እነሱ እንደገና መጥሪያ ነው የሚላክለት በአፈጻጸም ጊዜ በእንደዚህ ነገር ስለተወሰነበት ውሳኔ የማትፈጽምበት ምክንያት ካለ ቀርባ አስረዳ ነው የሚባለው። የዛን ጊዜ ይመጣል። ውሳኔ ተወስኖበት የለ ላለመፈጸም ምክንያት ካለው ይመጣል። ያኔ እኔ ውሳኔውን አላወኩም ዛሬ ነው ያወቅኩት ሲል በዛ በሁለተኛው መጥሪያ በደረሰችበት ቀን ይዘን ነው በዛ ቀን ተይዞ አንድ ወር ነው አንድ ወር አልፏል። በዛ ነው የሚታየው። አገኝ ደግሞ ከሳሽ የተባለ ሰው አድርሶለት የነበረ ከሆነና ከዚህ በፊት አድርሶለት ከሆነና ያው በዋና ክርክር ሂደቱ ላይ መብቱ ታለፈ ያንንም እንደ ማስረጃ አድርጎ ማምጣት ይችላል። ይሄ ሰውዬ መስረት እኮ አድርስልን ይሄን ፈርሙልን ተቀብሎልን በዛ ፍርድ ቤት ባለመምጣቱ ነው ጉዳዩን በሌለበት አስኬደውና አሁን በአፈጻጸም ጊዜ በዚህ ጊዜ መጥቶ እኔ በክርክር ውስጥ አልገባሁኝም ውሳኔ ሊነሳልኝ ይችላል የሚልበት አግባብ የለም ብሎ እሱን እኮ ይከራከራል። ግራቀኙን እናከራከራለን እንደ አዲስ በዛ ሁኔታ ትክክለኛ ሐቁ ስለሚወጣ በዛ ነው ካልኩሌት የምናደርገው ማለት ነው። መልካም። አቶ አብዱልማሊክ በዳኝነት ብዙ ዓመት እንደመቆየቱ መጠን ምናልባት ከመጥሪያ አደራረስ ጋር የሚነሱ የህግ ክፍተቶች በህብረተሰቡ የግንዛቤ እጥረት ምክንያት ብዙ ችግሮች ሲገጠሙ ሊያስተውሉ ይችላሉ። በዳኝነት ህይወቱ ካጋጠሙት ልምድ በመነሳት ምናልባት እንደ ምክረ ሀሳብ የሚያቀርቡት ነገር ካለ እስቲ ድሉ ይስጡት። በዋናነት አንድ ሰው ክስ ተመሰረተበት ማለት ተከሳሽ ነው ወይም ደግሞ ጥፋተኛ ልትለው አትችልም። ይሄ ነገር የሚታወቀው ግራቀኙ ተከራክሮ ማስረጃ ተመዝኖ ከዛ በኋላ የሚመጣ ውጤት ስለሆነ ማንኛውም ህብረተሰብ አንድ ክስ ሲቀርብበት ያንን ፈርቶ መቅረት የለበትም። መጥሪያውን በአግባቡ መቀበል አለበት። አንደኛ ፍርድ ቤት ትዕዛዝም ነው። ሁለተኛ ደግሞ ለሱ መብት ለሱ ሲባል እኮ ነው መጥሪያ የሚላክለት እኮ ያ ሰውዬ እንደዚህ ተብሎ ተከሳሃልና የምትለው ነገር ካለ ናና አስረዳ፣ ናና ተከራከር፣ ራስን ነፃ አድርግ ብለን ነው የምትልክለት። ይሄ ማለት ጥፋተኛ ነው ወይ ደግሞ ተፈረደበት ማለት አይደለም። ያንን ተቀብሎ ራሱን ለማዳን ስል ለራሱ ጥቅም ነው ዞሮ ይሄን ነገር የሚያደርገው። የመሰማት መብቱን ተጠቅሞ የቀረበትን ክስ እኔ ይሄን ነገር አልፈጸምኩም የሚያምነው ካለ ያምናል፣ ከሌለ ደግሞ ይሄን አላደረኩም ብሎ እድሉ ተሰጠው፣ መድረኩ ተመቻቸለት። በዛ መሰረት መጥቶ ራሱን መከላከል አለበት። ይሄን ሳያደርግ ሲቀር አሁን ቅድም ባልነው መሰረት በሱ በሌለበት ውሳኔ ከተወሰነ መብቱን ሳያስከብር ሳይከራከር ሳይሰማ ከተወሰነበት ያ ውሳኔ እንደገና ለማስመለስ ብዙ ሂደት ያለው ብዙ ይለፋል። ፍትሐ ስነ ስርዓት በአጭር ጊዜ ኢኮኖሚክ በሆነ ሁኔታ ፈጣን የሆነ ነገር ነው የሚፈልገው። ፍትሐ ብሔር ህጉ ምንድነው? ሰው እንዳይጉላላ የክስ ሂደቱ እንዳይንዛዛ ነው የሚፈልገው። ለዚህ ነው ይርጋ ገደቦች የሚያስቀምጠው። ስለዚህ በዛ ነገር ተጠቅመህ ራስን ነፃ ማድረግ እየቻልክ ይህን ነገር ችላ ብሎ ትቶ በኋላ ተመልሶ ሲመጣ ይህን ሁሉ ሂደት እንደገና ወደ ኋላ ነው የሚመልሰው። ተጎጂው ዞሮ ራሱን መጥሪያውን አልቀበልም ያለው አካል ነው። ስለዚህ ለራሱ ሲል ለራሱን ነፃ ለማድረግ ሲል ቢቀበል እና ወደ ፍትህ አካል መድረክ መጥቶ ራሱን ነፃ ቢያደርግ ጥሩ ነው ይላሉ። ይህም መቀበል አለባቸው። ማንኛውም ማህበረሰብ ክፍል መጥሪያ በሚደርስበት ጊዜ መልስ መስጠት አለበት። ይህም ሲያደርግ መብቱን ያረጋግጣል ማለት ነው። የህግ ፕሮግራማችን ሁለተኛው ይዘት ወደ ሆነው ወደ አንድ አንቀጽ መሰናዶ እናልፋለን። በዚህ ሳምንት የአንድ አንቀጽ መሰናዷችን ስለ ግል ክስ የምናይ ነው የሚሆነው። መልካም ቆይታ። የግል ክስ ማለት አንድ ተበዳይ የተፈጸመበትን የወንጀል ድርጊት በራሱ ወይም በወኪሉ ለፍርድ ቤት ክስ የሚመሰርትበትና የሚከራከርበት ስርዓት ነው። የአቃቢ ህግ መስሪያ ቤት በየአገሮቹ ከመዋቀሩ በፊት
የወንጀል ክሶች በተበዳይ ሲቀርቡ የነበረ ሲሆን በዘመናዊው ዓለም ግን በመርህ ደረጃ የወንጀል ጉዳዮችን የሚያጣራው የሚመረምረውና ክስ የሚያቀርበው አቃቤ ሕግ በፖሊስ በመታገዝ ነው። ሆኖም የአቃቤ ሕግ ተቋም ከተቋቋመም በኋላ በተለያዩ ምክንያቶች አቃቤ ሕግ ክስ አላቀርብም በሚልበት ወቅት ተበዳዮች ወይም ወኪሎቻቸው ሕገ መንግሥታዊ መብቶቻቸውን ለማስከበር ክስ የሚያቀርቡበት ሁኔታ እየዳበረ መጥቷል። የግል ክስ በአገራችን በ1954 በወጣው የወንጀለኛ መቅጫ ስነ ስርዓት ሕግ የግል ክስን ይፈቅዳል። ይህም በወንጀለኛ መቅጫ ስነ ስርዓት አንቀጽ 44 ቁጥር 1 ላይ እንደተገለጸው የግል አቤቱታ በማቅረብ ብቻ በሚያስቀጣ የወንጀል ጉዳዮች ላይ ሲሆን አቃቤ ሕግ ጥፋተኛ ለማድረግ በስነ ስርዓት ሕጉ አንቀጽ 42 1 ሀ መሰረት በቂ የሆነ መረጃ የሌለ መሆኑን ተረድቶ ክስ አላቀርብም ካለ ለተበዳዩ ወይም ለወኪሉ የግል ክስ እንዲያቀርብ በጽሑፍ የሚፈቅድበት ሁኔታ ነው። ይህ ተፈጻሚ የሚሆነው በቀላል ወንጀሎች ነው። ለምሳሌ ስም በማጥፋት፣ ስድብ፣ ቀላል የአካል ጉዳት፣ የቤት ውስጥ ጥቃት፣ በጋብቻ ላይ ጋብቻ ወዘተ ጉዳዮች ናቸው። በእንዲህ አይነት ሁኔታ አቃቤ ሕጉ የግል ክስ እንዲያቀርብ ለተበዳዩ ወይም ለወኪሉ የፈቀደበትን ውሳኔ ግልባጭ ክሱን ለማየት ስልጣን ላለው ፍርድ ቤት ለመላክ እንደሚገደድ የሕጉ አንቀጽ 44 1 ያመለክታል። በሌሎች አገሮች ተሞክሮ የግል ክስ ከባድ በሆኑ ወንጀሎችና ክትትላቸው ልዩ ስልጠና በሚጠይቁ ወንጀሎች ጭምር የሚፈቀድበት ሁኔታ ያለ ቢሆንም በእኛ ሀገር የሕግ ማዕቀፍ የግል ክስ በቀላል ወንጀሎች ወይም የግል አቤቱታ በማቅረብ ብቻ የሚያስቀጡ ወንጀሎች ያለውን ነው። የወንጀለኛ መቅጫ ስነ ስርዓት ሕጉ የግል ክስ የሚቀርብበትን ስርዓት በግልጽ ያስቀመጠ ሲሆን የተበዳዩን የአቃቤ ሕግንና የፍርድ ቤትንም ድርሻ አመላክቷል። የሥነ ሥርዓት ሕጉ ስለ ግል ክስ የያዘው ዋና ዋና ነጥቦች በመጀመሪያ የግል ክስ የሚቀርበው አቃቤ ሕግ በጽሑፉ ሲፈቅድ ብቻ ነው። አቃቤ ሕጉ ለመክሰስ በቂ ማስረጃ አለመኖሩን አምኖ ተበዳዩ የግል ክስ እንዲያቀርብ ካልፈቀደለት የግል ክስ አይኖርም። በእርግጥ አቃቤ ሕግ ማስረጃውን መርምሮ አያስከስስም ያለውን ጉዳይ የግል ተበዳዩ ሊያስከስስ መቻሉን ማስረዳት የሚከብደው ቢሆንም በጠበቃ በመታገዝ የአቃቤ ሕጉ ስህተት ካለ ለማረም የሚያመች መሆኑ በጎ ነገር ነው። ሁለተኛ፣ የግል ክስ እንዲያቀርብ የተፈቀደለት የግል ከሳሽ የሚከራከረው በራሱ ኃላፊነትና ኪሳራ ነው። ይህም በሥነ ሥርዓት ሕጉ አንቀጽ 46 ላይ ተደንግጓል። ክሱንም በ15 ቀን ጊዜ ውስጥ አቤቱታውንና የክሱን ማመልከቻ ስልጣን ላለው ፍርድ ቤት ማቅረብ እንደሚኖርበት በሥነ ሥርዓት ሕጉ በአንቀጽ 150 ላይ ተገልጿል። እንዲሁም የግል ክሱ የቀረበው ከተሰጠው ፍቃድ መሠረት ካልሆነ ክሱን እንዲያሻሽል ፍርድ ቤቱ ያዘዋል። ይህ ቅድመ ሁኔታ ተበዳዩ የሚያስከስስ ጉዳይን ወደ ፍርድ ቤት በመውሰድ ተከሳሽን እንዳያጉላላ ተበዳዩ ገንዘብ በፍርድ ቤት የሚያስቀምጥበትን ስርዓት ጭምር ያስቀምጣል። ሶስተኛ፣ አቃቤ ሕጉ የግል ክሱ ከቀረበ በኋላ ጉዳዩን የመከታተል መብት አለው። በሕጉ አንቀጽ 48 ላይ በግል ክስ ከቀረበው ወንጀል የበለጠ ከፍ ያለ ወንጀል ለመሰራቱ ለግል ክሱ በቀረበው ማስረጃ የተገለጸ ሲሆን አቃቤ ሕጉ አዲስ ክሱን እስኪያቀርብ ድረስ የግል ክስ እንዲቆም ፍርድ ቤቱን ለመጠየቅ ይችላል። ፍርድ ቤቱም በዚሁ መሰረት ክሱን ማቆም አለበት። ስለዚህ የግል ክሱ በሚቀርብበት ጊዜም አቃቤ ሕጉ የክሱን ይዘት በማየት የራሱን እርምጃ የሚወስድበት አጋጣሚ አለ። ሆኖም የግል ክስ ከመቅረቡ በፊት ስለሚደረገው የምርመራ ሁኔታና የፖሊስ እገዛ ሕጉ የሚለው ነገር ባለመኖሩ ክፍተቱ አፈጻጸሙን ፈታኝ ያደርገዋል። በአራተኛ ደረጃ የግል ክስ ፍርድ ቤት ከቀረበ በኋላ
ፍርድ ቤቱ ለማስታረቅ ጥረት እንዲያደርግ ሕጉ ያመለክታል። በአንቀጽ 151 እንደተገለጸው ፍርድ ቤቱ ማመልከቻውን ከማንበቡ በፊት ተከራካሪዎቹን ወይም የግል ከሳሽንና ተከሳሹን ለማስታረቅ ይሞክራል። እርቅ በተደረገ ጊዜ ፍርድ ቤቱ እርቁን በመዝገብ ይጽፋል። እርቁም የፍርድ ቤት ውጤት ይኖረዋል። እርቅ ካልተደረገ ግን ከሳሽ በቂ የኪሳራ ዋስትና እንዲሰጥ ተደርጎ ሙግቱ ይቀጥላል። በእኛ ሀገር ሕግ ከወንጀለኛ መቅጫ ስነ ስርዓት ሕጉ በተጨማሪ በመገናኛ ብዙሃንና የመረጃ ነጻነት አዋጅ ቁጥር 590/2000 ላይ የግል ክስን ይፈቅዳል። በአዋጁ አንቀጽ 43(7) ላይ የወንጀል ክስ ለመመስረት የግል ተበዳይ አቤቱታ ከሚያስፈልጋቸውና በሕገ መንግስቱ በተቋቋመው የሕግ አውጪ፣ የሕግ አስፈጻሚ ወይም የፍርድ ቤቶች ባለስልጣኖች ላይ ከሚፈጸም የስም ማጥፋትና የሐሰት ወንጀል ድርጊቶች በስተቀር በግለሰቦችና በግል ድርጅቶች ላይ በብዙሃን መገናኛ አማካኝነት የሚፈጸም የስም ማጥፋትና በሐሰት የመወንጀል ክሶች በራሳቸው በግል ተበዳዮቹ ማቅረብ አለባቸው በማለት ደንግጓል። በዚህ አንቀጽ መሰረት በሕገ መንግስቱ በተቋቋመው የሕግ አውጪ፣ የሕግ አስፈጻሚ ወይም የፍርድ ቤቶች ባለስልጣኖች ላይ ከሚፈጸም የስም ማጥፋትና የሐሰት መወንጀል ካልሆነ የወንጀል ክስ በግል ክስ አቅራቢነት የሚቀርብ መሆኑን ይደነግጋል። በግለሰቦችና በድርጅቶች ላይ በመገናኛ ብዙሃን አማካኝነት የሚፈጸመው የስም ማጥፋትና የሐሰት መወንጀል በግል ክስ አቅራቢነት ብቻ ማለትም አቃቤ ሕግ ሳይሆን የግል ተበዳዩ በራሱ ለፍርድ ቤት የወንጀል ክስ ማቅረብ እንዳለበት ተቀምጧል። በመሆኑም በእንደዚህ ያሉ የወንጀል ክሶች አቃቤ ሕግ ሳይሆን የግል ተበዳዩ ራሱ በግል ከሳሽነት ክስ ለፍርድ ቤት ያቀርባል ማለት ነው። በሀገራችን የግል ክስን አተገባበር በተመለከተ በቂ ጥናት የለም። ነገር ግን በተግባር በወንጀል ጉዳይ የግል ክስ ሲቀርብ አይታይም። ይህም የሆነበት ምክንያት ህብረተሰቡ የወንጀል ጉዳይ በሙሉ ለአቃቤ ሕግ የተተወ መሆኑን በመረዳትና በቂ የአተገባበር ተሞክሮም ባለመኖሩ ነው። የግል ክስ ስነ ስርዓት ሕጉ ውስጥ ስለመገኘቱም ያለው ዕውቀት አነስተኛ በመሆኑ ነው። አቃቤ ሕግም የወንጀል ጉዳዮች ለግል ክስ የሚመራበት አጋጣሚ አይስተዋልም። ሆኖም የግል ክስ በግል አቤቱታ ለሚያስከስሱ ወንጀሎች ያለምንም ቅድመ ሁኔታ ቢፈቀድ የአቃቤ ሕግ ስራ ከማቃለሉ በተጨማሪ አቃቤ ሕግ ኃይሉን አሰባስቦ ከበድ ላሉ ወንጀሎች ላይ በመስራት የህብረተሰቡን ሰላምና ደህንነት ለማስጠበቅ ያስችለው ነበር። ከዚህም በተጨማሪ የህብረተሰቡን በፍትህ ስርዓት ውስጥ በሰፊው የሚሳተፍበትን እድል ይፈጥራል። ካለው የላቀ ጥቅም አንጻር የግል ክስ ህብረተሰቡ በቀላል ወንጀሎች ላይ መተግበር አለበት። አቃቤ ሕግ ቀላል የሆኑ በግል አቤቱታ የሚቀርቡ ወንጀሎችን የግል ተበዳዩ የግል ክስ እንዲያቀርብ በወንጀለኛ መቅጫ ስነ ስርዓቱ መሰረት መፍቀድም ይኖርበታል። የዚህ ሳምንት የአንድ አንቀጽ መሰናዷችን ይህንን ይመስል ነበር። ሳምንት በተለየ የአንድ አንቀጽ የምንገናኝ ነው የሚሆነው። ሰላም። ክቡራን ተመልካቾቻችን ከሐረሪ ቲቪ ሳምንታዊ የህግ ፕሮግራማችን ስትከታተሉ የነበረው የእስካሁን ቆይታችን ይህን ይመስል ነበር። በዛሬው ቆይታችን ስለ መጥሪያ አሰጣጥ፣ የመጥሪያ አሰጣጥ ዓላማው ምንድን ነው፣ ህጉስ ምን ይላል በሚል ቆይታ ከሐረሪ ክልል ጠቅላይ ፍርድ ቤት የሰበር ችሎት ዳኛ ከሆኑት ከዳኛ አብዱማሊክ ኡመር ጋር የነበረን ቆይታ እስካሁን ነበር። በነበረን ቆይታ መጥሪያ በማን ይሰጣል፣ መጥሪያ የመስጠት ውጤቶች ውስጥ ምንድን ናቸው በሚል ዘርዘር ባለ መልኩ ህጉን እየዳሰሰ የነበረን ቆይታ ይህን ይመስል ነበር። ሳምንት በሌላ የህግ ቆይታ እስከምንገናኝ ከቀሪ የሐረሪ ቲቪ ፕሮግራሞች ጋር መልካም ቆይታን ተመኘን።